ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 8 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁም ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የአሜሪካ መንግስት ባቋረጠው ድጋፍ ምክንያት በስራው ላይ ተጽዕኖ እንዳልደረሰበት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገለጸ። ኢትዮጵያ የኮሙኒኬሽን ሳተላይት ወደ ህዋ ለማምጠቅ ስራ መጀመሯን አስታወቀች። ወደ ውጪ ስናልፍ በሞዛምቢክ በተከሰተ አውሎ ንፋስ ቢያንስ 16 ሰዎች እንደሞቱና 60 የሚጠጉት ጉዳት እንደደረሰባቸው ባለስልጣናት ገለጹ። በርካታ የአውሮፓ ሀገራት አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ እየተንቀሳቀሱ መሆኑ ተሰማ። ወደ ቀዳሚ ዜናችን እንለፍ። የተመድ የአፍሪካ ኢኮኖሚክ ኮሚሽን የፋይናንስ የኢኮኖሚ ልማትና የፕላን ሚኒስትሮች ጉባኤ መካሄድ ጀመረ። የተመድ የአፍሪካ ኢኮኖሚክ ኮሚሽን 57ኛው አህጉራዊ የፋይናንስ የኢኮኖሚ ልማትና የፕላን ሚኒስትሮች ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ፣ የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ፣ የአፍሪካ አህጉራዊ ነጻ ንግድ ቀጠና ዋና ጸሐፊ ዋምኬሌ ሜኔ፣ ሚኒስትሮች፣ የአህጉራዊና ዓለም አቀፋዊ ተቋማት ኃይሎች ተገኝተዋል። ጉባኤው የአፍሪካ ነጻ የንግድ ቀጠና ስምምነት ትግበራን የሚያፋጥኑ ስትራቴጂካዊ አቅጣጫዎችን መቀየስ በሚል መሪ ሀሳብ ነው እየተካሄደ የሚገኘው። የአፍሪካ ነጻ የንግድ ቀጠና ስምምነት ትግበራ የአፈጻጸም ሂደትና ቀጣይ ተግባራት ላይ በመምከር አቅጣጫ ማስቀመጥ የጉባኤው ዋነኛ አጀንዳ መሆኑም ተገልጿል። ጉባኤው በባለሙያዎች ደረጃ ከመጋቢት 3 ቀን እስከ መጋቢት 5 ቀን 2017 ዓ.ም ድረስ ለ3 ተከታታይ ቀናት መካሄዱ ይታወቃል። የአሜሪካ መንግስት ባቋረጠው ድጋፍ ምክንያት በስራው ላይ ተጽዕኖ እንዳልደረሰበት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገለጸ። በአሜሪካ ለጤናው ዘርፍ ሲቀርብ የነበረው ድጋፍ በመቋረጡ ወሳኝ የሚባሉ አገልግሎቶች ላይ አስቸጋሪ ሁኔታ እንደሚፈጠር የዘርፉ ባለሙያዎች ተናግረዋል። ይሁን እንጂ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የድጋፍ መቋረጡን ተከትሎ በምርምር ስራዎች ላይ ያጋጠመው ችግር እንደሌለ አስታውቋል። ሀብታማ አያሌው ተጨማሪ አላት። ወደ ስልጣን ከመጡ 6 ሳምንታት ያስቆጠሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት በገቡ የመጀመሪያዎቹ ጥቂት ቀናት የአሜሪካ ዓለም አቀፍ ተራድኦ ድርጅት ለአገሮች ሲያደርግ የነበረው ድጋፍ እንዲያቋርጥ ማድረጋቸው ይታወሳል። የትራምፕ ውሳኔም በአፍሪካ የጤና አጠባበቅ ላይ ከፍተኛ ተጽዕኖ ማምጣቱ በስፋት እየተነገረ ይገኛል። አሜሪካ እንደ አውሮፓውያን አቆጣጠር በ2024 ብቻ ወደ $4.5 ቢሊዮን ለአፍሪካ የጤና ዘርፍ ብቻ እርዳታ ማቅረቧን መረጃዎች ያመለክታሉ። በአሜሪካ ለጤናው ዘርፍ ይቀርብ የነበረው ድጋፍ በመቋረጡም ወሳኝ የሚባሉ አገልግሎቶች ላይ አስቸጋሪ ሁኔታ እንደሚፈጠር የዘርፉ ባለሙያዎች እየገለጹ ይገኛሉ። ይሁን እንጂ የአሜሪካ መንግስት ባቋረጠው የፋይናንስ ድጋፍ ምክንያት በስራው ላይ ተጽዕኖ እንዳልደረሰበት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ የሕብረተሰብ ጤና ኢንስቲትዩት በምርምር ስራዎቹ ላይ ምንም ያጋጠመው ችግር የለም ብለዋል። ለዚህም ምክንያት ኢትዮጵያ በራሷ አቅም የምትሰራቸው ምርምሮች መሆናቸውን በመግለጽ አሁን በምንሰራው ስራ የተለየ ያጋጠመን ተጽዕኖ የለም ሲሉ አክለዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ስራዎች በመንግስት ዓመታዊ እቅድ በራስ አቅምና በህብረተሰብ ተሳትፎ የሚከናወኑ መሆናቸውንም አስረድተዋል። በኢንስቲትዩቱ የሚከናወኑ የህብረተሰብ ጤና አደጋዎች ቁጥጥር፣ የበሽታዎች ቅኝትና መከላከል፣ ቅድመ ዝግጁነትና ምላሽ፣ ድንበር ተሻጋሪ በሽታዎችን መከላከልና የቁጥጥር ስራዎች ያለምንም ችግር እየተከናወኑ ነው ብለዋል። በኢንስቲትዩቱ ላይ ወደፊት ሊኖር በሚችሉ ተጽዕኖዎችና ይጠበቃል ተብሎ ለሚታሰቡ ክፍተቶች ከጤና ሚኒስቴርና ከሌሎች አጋር አካላት ጋር በመሆን በራስ አቅም ለመንቀሳቀስ አማራጮችን ቀይሰን እንሰራለን ሲሉ አስረድተዋል። ዋና ዳይሬክተሩን የተናገሩት አርብ መጋቢት 5 ቀን 2017 ዓ.ም የዓለም ጤና ድርጅት የአፍሪካ ዳይሬክተር በአዲስ አበባ ጉብኝት ባደረጉበት ወቅት ነው። በዚህ ወቅት ዳይሬክተሩ አሜሪካ ከዓለም ጤና ድርጅት አባልነት መውጣቷና እርዳታ ማቆሟ ትልቅ ተዳሮት ሊሆን ቢችልም እንደ አህጉር በርካታ የአፍሪካ ሀገሮች ለራስ ችግር መፍትሄ ለመስጠት መነሳሳት እየታየ ነው ብለዋል። በዚህም መነሳሳት ባለፉት ጥቂት ሳምንታት ኢትዮጵያን ጨምሮ በርካታ የአፍሪካ ሀገሮች ለተቋረጠው የፋይናንስ ድጋፍ አዎንታዊ ምላሽ እየሰጡ መሆናቸውንም ዋና ዳይሬክተሩ ገልጸዋል። ለበርካታ የአፍሪካ ሀገሮች የሚገጥማቸው ማነቆ በራሳቸው አቅም እንደሚፈቱ እንደሚያደርግም ትልቅ አጋጣሚ ነው ብለዋል። ነገር ግን ወቅቱ አስቸጋሪ ይሆናል፣ ከሌሎች ጋር መስራት እንዳለብን እናምናለን ሲሉ
ገልጸዋል። የአሜሪካ እርዳታ መቋረጥ በኢትዮጵያ ላይ ሊያደርስ የሚችለውን ጫና የኢትዮጵያ መንግስት ሊመልስ ይገባል ያሉት የዓለም ጤና ድርጅት ግን የ149 አባል ሀገሮች ድርጅት በመሆኑ አሜሪካ ከድርጅቱ ብትወጣም አባል ሀገሮቹ ተባብረው መስራታቸውን ይቀጥላሉ ብለዋል። አባል ሀገሮቹ ከጅምሩ ችግሮቻቸውን በህብረት ሆኖ ለመፍታት ከ75 ዓመት በፊት የተመሰረቱ ነበሩ። ያም ሆኖ ግን ችግሮች አሁንም አሉ ነው የተባለው። ስለዚህ ሀገሮቹ ተላላፊ በሽታዎችን፣ በአየር ንብረት ለውጥ፣ የጤና ፖሊሲ፣ የጤና ፋይናንስ የመሳሰሉ ጉዳዮች ላይ በጋራ መስራት አለባቸው ብለዋል። አሜሪካ ከድርጅቱ በመውጣቷ አዝነናል። በቀጣይም ሁሉን አካላት በማነጋገር የማቀራረብ ስራ እንሰራለን በማለትም አክለዋል። ትልቁ የፋይናንስ ምንጭን በማጣታችን ችግር ይኖረዋል ሲሉም አክለዋል። ነገር ግን ለምናገለግለው ህዝብ መስራታችንን አናቆም ሲሉ አክለዋል። ምንም ፈታኝ ሁኔታ ቢገጥመንም አባል ሀገሮችን ከመቼውም ጊዜ በላይ ለማገዝ የዓለም ጤና ድርጅትን ድጋፍ ይቀጥላል ሲሉም ተደምጠዋል። ባለፉት ሳምንታት ትንሽ ጋብ ብሎ የነበረው የመሬት መንቀጥቀጥ ጠንክሮ ተሰምቷል። እሁድ መጋቢት 7 ቀን 2017 ዓ.ም ምሽት 3 ሰዓት ከ55 ደቂቃ ገደማ ጠንከር ያለ የመሬት መንቀጥቀጥ አዋሽ አካባቢ ተከስቷል። ይህንን ተከትሎ በአዲስ አበባ ጨምሮ በተለያዩ ከተሞች ጠንከር ያለ ንዝረትም ተሰምቷል። የአዋሽ አካባቢ ነዋሪዎችም ጠንካራ የመሬት መንቀጥቀጥ እንደነበር ገልጸዋል። በአዲስ አበባ በርካታ አካባቢዎችም እጅግ የጠነከረ ንዝረትም ለሰከንዶች ተከስቶ ነበር። በርካቶችም በተመሳሳይ ህንፃ ላይ የነበረው ስሜት ከፍተኛ እንደነበር ጠቁመዋል። ከአዲስ አበባ ውጭም በርካታ ከተሞች ላይ ንዝረቱ በደንብ ተሰምቷል። የመሬት መንቀጥቀጡ ከአዋሽ በ50 ኪሎ ሜትር ርቀት ላይ መከሰቱን የአሜሪካ ጂኦሎጂካል ሰርቬይ ጠቁሟል። በሬክተር ስኬልም 5.1 መለካቱም ተመላክቷል። በአዲስ አበባ ከተማ መደበኛ ባልሆነ ንግድ መሰማራት የሚችሉት የከተማዋ ነዋሪዎች ብቻ መሆናቸውን የሚደነግግ ደንብ ጸደቀ። የአዲስ አበባ ከተማ አስተዳደር ካቢኔ በ4ኛ ዓመት 8ኛ መደበኛ ስብሰባው ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ይረዳል የተባለለት ደንብ አንዱ ነው። ደንቡ መደበኛ ያልሆነው ንግድ የትራፊክ ፍሰትን እያስተጓጎለ እንዲሁም ህጋዊ ነጋዴዎች እንዳይጎዱ በህግ ማዕቀፍ መልክ ለማስያዝ ያለመ መሆኑም ተመላክቷል። ኤልዳና ታደሰ ተጨማሪ አላት። መደበኛ ያልሆነ የጎዳና ላይ ንግድ ስርዓት ለመያዝ በደንብ ቁጥር 184/2017 ሆኖ ከጸደቀ ህጉ አጠቃላይ ይዘቱ ጋር በተገናኘ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክላይ በዛብህ ለሪፖርተር እንደገለጹት ካቢኔው ያጸደቀው አዲሱ ደንብ በመዲናዋ አንድ ግለሰብ መደበኛ ባልሆነ ንግድ ላይ ሊሰማራ የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማዋ ነዋሪ ከሆነ ብቻ ሊሆን እንደሚገባ አስገዳጅ መስፈርት ይጠይቃልን ብለዋል። የከተማዋ ነዋሪነት ጉዳይ አንዱ መስፈርት ሆኖ ሊቀመጥ የቻለው በዚህ ንግድ የሚሰማሩ አካላት ህጋዊ ሆኖ ለመንቀሳቀስ እንዲችሉ ለማድረግ መሆኑንም ገልጸዋል። በዚህም የንግድ ሰንሰለት የሚሰሩ ዜጎች ህጋዊነትን በክልል መታወቂያ አያረጋግጡ ማለት ግን አይደለም ሲሉም አስረድተዋል። መደበኛ ያልሆኑ የጎዳና ላይ ንግድ በኢትዮጵያ ብቻ ሳይሆን በሌሎች ሀገራት እንዳሉ የተናገሩት ኃላፊው ለከተማዋ የጸጥታና ደህንነት ስጋት እንዳይሆን፣ የትራፊክ እንቅስቃሴ እንዳያስተጓጉል፣ ህጋዊና ስርዓትን ተከትሎ የሚሰሩ ነጋዴዎች እንዳይጎዱ የህግ ማዕቀፍ ወጥቶ ተፈጻሚነቱን በመከታተል አስፈላጊ ሆኖ በመገኘቱ እንደ አዲስ ሊዘጋጅ ችሏልም ብለዋል። ከዚህ በፊት ደንብ ቁጥር 88/2000 የሚል ህግ አውጥቶ እንደነበር ያነሱት አቶ ተክላይ በአፈጻጸሙ ላይ በነበረ ክፍተት ምክንያት በአግባቡ መተግበር ባለመቻሉ ያንን አሻሽሎ እንደ አዲስ ማውጣት ማስፈለጉንም ገልጸዋል። አዲሱ ደንብ ከዚህ በፊት ስራ ላይ ውሎ የነበረውን ደንብ በመተካት ስራ ላይ እንደሚውል የቢሮ ኃላፊ አስረድተዋል። መደበኛ ያልሆኑ የጎዳና ላይ ንግድ የብቃት ማረጋገጫ የተለያዩ የፍቃድ አይነቶች እንደሚያስፈልጋቸው የገለጹት የቢሮ ኃላፊ በደንቡ መሰረት የሚነግዱ ነጋዴዎች የገንዘብ መጠን ዝቅተኛ ሆኖ ማለትም ደግሞ በዚህ ስራ ላይ የተሰማሩ ዜጎች በአንድ ዓመት ጊዜ ውስጥ የሚያገኙት ገቢ ከ200,000 ብር በላይ ከደረሰ ወደ መደበኛ ንግድ የሚያሸጋግሩበትን ስርዓት ይዘረጋልም ብለዋል። ከዚህ በፊት በነበረው ረቂቅ ደንብ ላይ የማስተግበር ኃላፊነት የተሰጠው የአዲስ አበባ ከተማ አስተዳደር የንግድ ቢሮ፣ የመሬት ልማትና አስተዳደር ቢሮ፣ የጽዳት አገልግሎት ኤጀንሲ፣ የደንብ ማስከበር ባለስልጣንና የጸጥታ ተቋም እንደ ሁኔታው መቀየርና ማሻሻል የነበረባቸው ጉዳይ ላይ ቅንጅት ፈጥረው በጋራ እየሰሩ እንዳልሆነ ያነሱት የቢሮ ኃላፊ አሁን ግን ሰብሰብ ብለው ውሳኔ የሚያስተላልፉበትን አሰራር ረቂቅ ደንብ ማካተታቸውም ተገልጿል። በከተማ ደረጃ በምክትል
በምክትል ከንቲባ የሚመራውና ተጠሪነቱ ለከንቲባ ጽሕፈት ቤት የሆነው አስተግባሪ ግብረ ኃይል እንደሚኖርም አቶ ተክላይ ተናግረዋል። ግብረ ኃይሉ ከቦታ ልየታ ከንግድ እንቅስቃሴ ጋር የሚኖረውን አጠቃላይ ሁኔታዎችን እየገመገመ ውሳኔ ያሳልፋል፣ እርምጃ እየወሰደ መስራት እንዲችል የተቋቋመ ነውም ብለዋል። ግብረ ኃይሉ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ፣ የትራፊክ ማኔጅመንት ባለስልጣን፣ የፖሊስ ኮሚሽን፣ የምግብና መድኃኒት ቁጥጥር ባለስልጣንም እንደሆኑ ገልጸዋል። አስፈላጊ ሆኖ ሲገኝ በከንቲባ ጽሕፈት ቤት በኩል የሚጨመር ተቋም እንደሚኖርም ተናግረዋል። በኢመደበኛ ንግድ ለመሰማራት ከተቀመጡ መስፈርቶች መካከል እድሜ ተጠቃሽ ሲሆን ከ18 ዓመት በላይ የሆኑ ዜጎች ብቻ በዘርፉ ፍቃድ አውጥተው መስራት እንደሚችሉም ተገልጿል። ደንቡ ዜጎች በማህበር ተደራጅተው የሚሰሩበትን እድል ይዞ መምጣቱንም ተመላክቷል። የከተማው ንግድ ቢሮ በሚያወጣው መስፈርት መሰረት የወረዳ ንግድ ቢሮዎች ምዝገባ እንደሚፈጽሙ ተጠቅሶ ከዚህም በተዋረድ ከወረዳ ወደ ክፍለ ከተማ፣ ከክፍለ ከተማ ወደ ማዕከል የመረጃ ፍሰት ይኖራል ተብሎ እንደሚጠበቅም ገልጸዋል። የጸደቀው ደንብ ከየካቲት 29 ቀን 2017 ዓ.ም ጀምሮ የጸና መሆኑን የተገለጸ ሲሆን ብዥታ እንዳይፈጥር ከንግድ ቢሮ ጋር በመሆን የማሳወቅና የስርጸት ስራዎች ከተከናወኑ በኋላ ወደ አፈጻጸሙ ይገባልም ተብሏል። በዚህም የንግድ ዘርፍ ላይ የሚሰማሩ አካላት መመዝገብ፣ የአቅም ግንባታ ስልጠና መስጠትና በንግድ ስርዓት ላይ ማሰማራት ስለሆነም በተወሰነ ሳምንት ውስጥ ደንቡን ወደ ሙሉ ተግባር እንደሚገባም ገልጸዋል። በአዲስ አበባ ከተማ ከ20 ሺህ በላይ ዜጎች በኢመደበኛ ንግድ ተሰማርተው ይገኙ የነበረ ሲሆን በኮሪደር ልማት ምክንያት አብዛኞቹ ተበትነው አሁን የቀሩት 4880 ያህሉ እንደሆነ ከአዲስ አበባ ከተማ አስተዳደር የንግድ ቢሮ የተገኘ መረጃ ያመላክታል። ኢትዮጵያ የኮሙኒኬሽን ሳተላይት ወደ ህዋ ለማምጠቅ ስራ መጀመሯን አስታወቀች። ኢትዮጵያ ሶስተኛውን የመሬት ምልከታ ሳተላይት ለማምጠቅ ሻንጋይ ኢንጂነሪንግ ማይክሮ ሳተላይት የተሰኘው የቻይና ኩባንያ ጋር የውል ስምምነት ተደርጎ ስራው መጀመሩን የስፔስ ሳይንስና ጂኦስፔሻል ኢንስቲትዩት አስታውቋል። የኮሙኒኬሽን ሳተላይትም ወደ ህዋ ለማምጠቅ እየሰራች መሆኑ ተገልጿል። ኢንስቲትዩቱ እንዳስታወቀው ኢትዮጵያን መሐንዲሶች ቻይና ሄደው ከኩባንያው ጋር የተልእኮ ትንተና ስራዎችን አጠናቀዋል። ከስምምነቱ ጀምሮ ሳተላይቷን አልምቶ ለማምጠቅ 18 ወራት የሚፈጅ ሲሆን የማምጠቂያ ቀን ገደቡ ሊለያይ እንደሚችል ገልጿል። ቀደም ሲል ወደ ህዋ ከመጠቁት 2 ሳተላይቶች አይሁኗ ከፍተኛ የምስል ጥራት ያላቸው መረጃዎችን መላክ የምትችል መሆኑንም የገለጹት ኢንስቲትዩቱ የምስል ጥራቱ ከፍተኛ በሆነ መጠን ግልጋሎት ላይ ይውላል ብሏል። የመሬት ምልከታ ሳተላይቶች በዋናነት ተግባራቸው በመሬት ዙሪያ የዞሩ ምስል በማንሳት ወደ መሬት መላክ ሲሆን ይህ የምስል መረጃ እየተተነተነ የግብርና፣ ደን፣ ውሃ፣ የተፈጥሮ አደጋዎችንና ሌሎች ስራዎችን ለመከታተልና ለመቆጣጠር እንደሚውል ገልጿል። ኢትዮጵያ ወደ ህዋ የምታመጥቃት የመሬት ምልከታ ሳተላይት ከፍተኛ ፋይዳ እንደሚኖራት ተቋሙ ጠቁሟል። ሸልመናል። ባንካችን አቢሲኒያ ለ6ኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣ ብስክሌቶች፣ የልብስ ማጠቢያ፣ ላፕቶፖችና ስማርት ስልኮችን ለእድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪና ሆንክ ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በ7ኛው ዙር የሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክሎትን የውጭ አገር ገንዘብ ከባንካችን በመቀበል በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነተ ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በሞዛምቢክ በተከሰተ አውሎ ነፋስ ቢያንስ 16 ሰዎች እንደሞቱና 60 የሚጠጉት ጉዳት እንደደረሰባቸው ባለስልጣናት ገለጹ። ቤታቸው የወደመባቸው ወይም ጉዳት የደረሰባቸው 65164 ቤተሰቦችን ጨምሮ ከ302000 በላይ ሰዎች ተጠቅተዋል ሲል የሀገሪቱ ብሔራዊ የአደጋ መከላከል ኢንስቲትዩት በሰጠው መግለጫ አስታውቋል። 33000 የሚጠጉ ህንፃዎች ሙሉ በሙሉ ፈርሰዋል ሲል ኢንስቲትዩቱ ገልጿል። አውሎ ንፋሱ የትራንስፖርትና ግንኙነት መሰረተ ልማቶች ላይ ጉዳት አድርሷል። 18 ድልድዮች ወድመዋል። 2859 ኪሎ ሜትር አውራ ጎዳናዎች ፈራርሰዋል። 671.7 ኪሎ ሜትር መንገድ ደግሞ ከአገልግሎት ውጪ ሆኗል። በኢነርጂ ዘርፍ 1224 ምሰሶች በመውደቃቸው እንዲሁም 73 ኪሎ ሜትር የኤሌክትሪክ ኬብሎች በመውደማቸው ምክንያት ችግሩ ተባብሷል ሲል መግለጫው አክሏል። በርካታ የአውሮፓ ሀገራት አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ እየተንቀሳቀሱ መሆኑ ተሰማ። በርካታ የአውሮፓ ሀገራት ከአሜሪካ ድጋፍ ውጭ ራሳቸውን መከላከል የሚችሉበትን አቅም ለመፍጠር አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ በስፋት እየተንቀሳቀሱ ነው። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ በቅርቡ ሁሉም በአዋቂ እድሜ ላይ የሚገኙ ወንዶች ወታደራዊ ስልጠና እንዲወስዱ የሚያስችል ረቂቅ እቅድ ለፓርላማው አቅርበው እንደነበር ይታወሳል። ከፖላንድ ባለፈ ፈረንሳይና ጀርመን የሩሲያ ወረራ ፍራቻን ወታደራዊ ወጪያቸውን ለማሳደግና አስገዳጅ ብሔራዊ ውትድርና ምልመላን ገቢራዊ ለማድረግ አቅደዋል። አሜሪካ ከአውሮፓ ጋር ያላትን የመከላከያ ግንኙነቷን ልታቋርጥ እንደምትችል መነገሩን ተከትሎ የዩክሬን ሁኔታ እንዳይደገም በመፍራት የአህጉሩ ሀገራት ማንኛውንም ጥቃት በመጋፈጥ የራሳቸውን አቅም ለማጠናከር የግዴታ ወታደራዊ አገልግሎት እንደገና ለማስጀመር እያሰቡ ነው። ነገር ግን ፈረንሳይንና ብሪታንያን ጨምሮ ብዙ ሀገራት ወታደሮችን ለመመልመልና ለማቆየት እየታገሉ ነው። ወታደራዊ ተንታኞች በግዴታም ሆነ በፈቃደኝነት አንዳንድ የውትድርና አገልግሎትን ወደ ነበረበት መመለስ የበለጠ ከባድ ሊሆን እንደሚችል እየተናገሩ ነው። ዩኮቭ የተሰኘው የህዝብ አስተያየት የሚሰበስበው ተቋም ባሰባሰበው ድምጽ መሰረት 68 በመቶ ፈረንሳውያንና 58 በመቶ ጀርመናውያን የወጣት ወንዶች የግዴታ ወታደራዊ ምልመላ አገልግሎት እንዲጀመር ይደግፋሉ። በአንጻሩ ጣሊያኖችና ብሪታንያዎች በጉዳዩ ላይ ተከፋፍለዋል። 53 በመቶ የሚሆኑት ስፔናውያን በበኩላቸው አስገዳጅ ወታደራዊ ምልመላን ይቃወማሉ። በመጨረሻም አሜሪካ በየመን ላይ ባደረገችው ጥቃት 53 ሰዎች መሞታቸውን ሀውቲዎች ገለጹ። የሀውቲ አማጽያን የጤና ጥበቃ ሚኒስቴር አሜሪካ በየመን በፈጸመችው ጥቃት የሟቾች ቁጥር 53 መድረሱን አስታውቋል። አሜሪካ ቅዳሜ ዕለት በሀውቲ ኢላማዎች ላይ ወሳኝና ኃይለኛ የአየር ድብደባ መጀመሯን የገለጸች ሲሆን ይህም ሀውቲ በቀይ ባህር መርከቦች ላይ ያደረሱትን ጥቃት ተከትሎ የተወሰደ የመልስ ምት ነው ተብሏል። ዋሽንግተን በበኩሏ ከሟቾች መካከል አንዳንድ ቁልፍ የሀውቲ ሰዎች እንደሚገኙበት ሲገልጽ፣ ነገር ግን ቡድኑ ይህን አላረጋገጠም። የሁቲ መሪ አብዱል ማሊክ አልሁቲ ዩናይትድ ስቴትስ በየመን ላይ የምታደርገውን ጥቃት እስከ ቀጠለች ድረስ ታጣቂዎቹ በቀይ ባህር ላይ በሚገኙ የአሜሪካ መርከቦች ላይ ጥቃት ይሰነዝራሉ ሲል ዝተዋል። በጥቃቱም 5 ህጻናትና 2 ሴቶች በአጠቃላይ 53 ሰዎች መሞታቸውንና 98 ሰዎች መቁሰላቸውን ነው ቡድኑ ያረጋገጠው። ሀውቲዎች በአልጃኡፍና ሁዳይዳህ ላይ ያነጣጠሩት አዲስ ጥቃቶች እንደሰነዘሩ የገለጹ ሲሆን አሜሪካ እስካሁን በዚህ ጉዳይ ላይ አስተያየት አልሰጠችም። የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ ማይክል ዋልትስ ለቢቢሲ እንደተናገሩት የቅዳሜው ጥቃት በርካታ የሀውቲ መሪዎች ላይ ያነጣጠረ ነበር ብለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።